ለምን በቃ ተረጋግተን እናውራሽ። ማለት ደግሞ ማንኛውም ትሆኑ የመጣችሁ አሁን እንከባበር። አንቺ ስነ ስርዓት ይኑርሽ። አይሚ ስነ ስርዓት እኔ ጋር መጥቶ ጊዜ እያሳለፈ ነበር። ጊዜም አልነበረው። መጎዳት የለባትም። የልጅ እናት ናት። በማን ተስፋ መኖር የለባትም። ከኔ ጋር ምርጥ ጊዜ እያሳለፍኩ ነበር። እንደምታየው አልጋውም አልተነጠፈም። እሷን መጥራት ለምን አስፈለገ? ለምንድን ነው ማልጠራት? ምን አገባሽ? የፈለጉት ሰው ከኔ ጋርማ የጠራኝ ምርጥ ጊዜ ሊያሳልፍ ነው። ምን ይላል? ተነሽ። ሀይሚን አትንኳት፣ ከነካቿት አትችሏትም። በፕራንኳም ይሁን በእውነትም ነገር በውሸትም ይሁን ብትሉ በመጣችሁት ልክ እንደመጣችሁ ትሸኛቸዋለች ብዬ ነበረ። እዩን በእንግዲህ አቃጥላ ልደፋት ነው። ውድ ቤተሰቦቼ እንዴት አመሻችሁ? እንዴት ናችሁ? ደህና ናቸው? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ፣ አይከፈልበትም። ነባሮቹ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ? እንዴት ናችሁ? ደህና ናቸው? እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እናንተም ጋር ደግሞ ሰላም እንደሚሆን ሙሉ ተስፋ አለኝ። ሀይሚና ብሩኬ እንግዲህ በሀይሚ ቤት ቪዲዮ ተለቀዋል። እኔ በጣም የሳኩት ሀቂቀተ ማለት ነው። እንደው በቃ ዘና ፈታ እያለች እቺ ደግሞ ተደራቢ በነገራችን ላይ የመጀመሪያው ነኝ ብትል ራሱ ልትሆን አችልም። ሀይሚና ብሩኬ ተገናኙ። እኛ ሀይሚና ብሩኬ ሀይሚ ዩቲዩብ ቻናል ሰዓት ከፍት በፊት ነው ሀይሚና ብሩኬ ይጋቡ፣ ሀይሚና ብሩኬ ይጋቡ የምትሉ ብለን በብሩኬ ቻናል ነበረ እየመጡ የነበሩት። አብዛኛው ጊዜ ደግሞ ከሞቤ ነበረ ቪዲዮ የምሰራው የምታስታውሱ ከሆነ አዲስ ያልሆናቸው ማለት ነው። ከዛ ደግሞ እንደዛ እያልናቸው እንደዛ እያን በኮሜንታተሮች ኃይል ብሩኬንና ሀይሚን አንድ ላይ ያደረግናቸው። ሀይሚን ዩቱብ ትክፈት አልን፣ ዩቱብ ተከፈተላት። ከዛ ደግሞ በቃ ያን ጨዋታቸው፣ ንግግራቸው፣ ፕራንካቸው አብዛኛው ጊዜ ፕራንክ ነበረ የሚሰሩት። አሁንም መጨረሻ የኮሜንታተሮችም እየተናገሩ ነው በነገራችን ላይ ታው እኛ በጭንቅ ልንሞት ነው፣ ፕራንክ ከሆነ ደግሞ ፕራንክ ነው በሉን እያሉ እየተናገሩ ነው። እኔም ደግሞ ፕራንክ ነው ብዬ ያስባለሁኝ። ምክንያቱም መጀመሪያ ሰውን ስትገናኙ የሆነ ቀን በቃ ስትገናኙ የቀረጻችሁት መቼም ሊጠፋባችሁ አይችልም። እኛ የቀረብናቸው ያየናቸው በፕራንክ ስለሆነ ምንም ነገር ቢያደርጉ ፕራንክ ነው የሚመስለኝና ሀይሚ ዛሬ በጣም ደስ የሚል ላይፍ ነበረ ያሳለፍ ነው። ዛሬ በተደረገው ነገር ልጅ እንደሚፈጠር መቼ ይታወቃል? ልጅ ቢፈጠርስ ምናምን ስትላት እኔ በጣም ነው የሳኩት። ብሩኬ ግን ተናዶ ሁለታችሁም ውጡልኝ ብሎኛል። እኔ የብሩኬ ያኔ እንትኑ በጣም ያኔ ደስ ይለኛል። ዝምታው ነገራቶችን በንግግር እንዲፈቱ ምናምን ነገር ያደርጋል ማለት ነው። በአንዴ ቦግ አይልም በነገራችን ላይ ማለት ነው። እና ሀይሚ ግን አልተቻለችም። የሀይሚ አድናቂ ነን የምንለው እኮ በምክንያት ነው። ሰውን በመጣ ልክ እንትን ትለዋለች እንጂ ያኔ አከሌ ለምን እንደዚህ ተናገረኝ፣ አከሌ ለምን እንደዚህ ያለኝ ምናምን ብላ የምትሰበር ሴት አይደለችም። በመጣችሁ ልክ ትሸኛቸዋለች። እና ሀይሚ ጋር የመጣችሁ ሰዎች እንግዲህ ወተት ገዝታችሁ ለዛውም እርጎ ገዝታችሁ ይዛችሁ መሄድ ነው ያለባችሁ። ተቃጥላችሁ ጨጓራችሁ ተልጣችሁ ነው የምትሄዱና አትንኳት፣ ብሩኬን አትንኩባት፣ አትውሰዱባት፣ አትደርስባችሁም። የሌላ ከሌላው ጋር ሄዳ አትለጠፍም፣ ምን አትልም። የሆነ ጊዜ ለፕራንክ ብቻ የሆነ ልጅ ያፈቀርኩት ብላ ብሩኬን እንደውም እስኪታመም ድረስ አደርሰዋለች ማለት ነው። ከዛ በኋላ ደግሞ ፕራንክ ነው ብላ ነገረችው። ለዛውም እሱ ከዛ የባሰ ፕራንክ ስለሰራት ነው በእንደዚሁ በሴት የመጣ። ስለዚህ ሀይሚ ካልነኳት አትነካም፣ ሀቂቀትም ማለት ነው። አትንኩባት፣ በቃ የምትወደው ሰውን አትንኩባት። በማንም ከማንም አርገዛችሁ መታችሁ ያንን ሰው ስለወደዳችሁ ብቻ ያንተ ነው ማለት ራሳችሁን አዋረዳችሁ ማለት ነው። ስለዚህ ተከበሩ ሴቶች። ከማንም ወንድ ጋር ሄዳችሁ ተለጥፋችሁ ውሽምነት አማረኝ አትበሉ እንጂ አትበሉ። ተው ጥሩ አይደለም። ለማንኛውም ሀይሚ በቃ ችላሽበታል። ቀጤ እንደዚህ የሚመጡ ሴቶችን በቃ አቃጣያቸው እንጂ
እንዳታይላቸው፣ የምትወጂውን ሰው እንዳታይላቸው። ይሄንን ነው መክረሽ። በተለይ ሴቶች አደቡ፣ አደብ ያዙ። የራሳችሁን በቃ ራሳቸውን የሚመስል የሚመጥናችሁ ሰው ጋር ሄዱ። የሰውን ሰው በግድ ካልወሰድኩት አትበሉ እንጂ አረተው። ሀይሜንም ደግሞ አትንኩብን፣ አታቃጥሉብን። እሷን እኮ በጥሩ ነገር ነው የሰው ደስታ የሚያስደስታት። አንዴ ከሞቤ ስትሰራ፣ አንዴ ከትንንሹ ዩቲዩበሮች ምናምን ጀምራ ሲመጡ እያበረታታች ነበረ የምትገኘው እና እሷ በጣም ብዙ ነገሮችን ጥሩ ነገሮች ነው እያደረገች ያለችው እና እሷንም አታበላሹብን። ለራሳችሁ ተበላሽታችሁ ለማንኛው ይሄን ያክል ካልኳቸው ይበቃቸዋል። ከዚህ በላይም ይጠብቃችኋል። ራሳችሁን ጠብቃችሁ ራሳችሁን ችላችሁ ወተታችሁን ገዝታችሁ ሀይሚ ጋ ነው ምላችሁ።